አንዷ ምን ትላለች? በጣም ክፉ ከሆኑ ቤተሰቦች ነው የተወለድኩት። ቤተሰቦች በጣም መጥፎ ናቸው። አባቴ በጣም ጀብሮት አለበት፣ በጣም ኩራተኛ ነው። እንደገና በተጨማሪም ደግሞ በጣም ክፉ ሰው ነው። በሆነ ባልሆነው ነበር የሚመታኝ። የ7 ዓመት ሁኜ ፍየል እንደምሰራቅ ነበር። ማለትም እንግዶች ሁል ጊዜ ከኛ ቤት ይመጣሉ። አባቴ የውጭ አልጋ የቤት ጠጋ እንደሚባለው አይነት ሰው ነው። ለኛ ለልጆቹ በጣም መጥፎ ነው፣ ነገር ግን ለውጭ ሰው በጣም ጥሩ ሰው ነው። ወንድሞችም ልክ እንደ አባቴ ናቸው። እኔ አንዲት ሴት ነበርኩኝ፣ ወንድሞች በጣም ብዙ ናቸው። አባቴ እና ወንድሞች አንድ አይነት አመለካከት ነው ያላቸው እና የሆነ ነገር ጥፋት ከጠፋሁኝ ቀጥታ ድብደባ ነበር የሚደርስብኝ። እማርፍበት ሰዓት አልነበረኝም። እንግዳ በጣም ብዙ ከኛ ቤት ይመጣ ነበረ። ለነዛ እንግዳዎች ሁሉ ፍየል እያረደ ይሰጠኛል። ከዛ በኋላ እነዛን እሰራላቸው ነበረ። በጣም ከአቅሜ በላይ የሆኑ ስራዎችን እሰራ ነበረ። እንደዚህ እያልኩኝ ሁኔታዎች ቀጠሉ። ትምህርት ራሱ ያን ያክል አልማርም ነበረ። እየሄድኩኝ እንቅልፍ ይመጣ የነበረ ትምህርት ቤት ምናምን እንደዚህ እያልኩኝ ተማርኩኝ። ትንሽ እደግ ካለ 13 ዓመት 12 ዓመት ከደረሰች መዳር አለባት ሴት ልጅ ተብሎ ይታመን ስለነበረ ባል መፈለግ ጀመረ አባቴ። በቃ ልክ እንድንላቀቃቸው ይፈልጉ ነበር። ትምህርት ተምሬ ስመጣ ያን ያክል አይደሱትም ነበረ። ትምህርት ምን ያደርግልሻል? ሴት ልጅ አይደለሽ? ወደ ባለቤትሽ ሄደሽ ከባልሽ ጋር ኑሪ። እንደዚህ አይነት ነገር ነበረ የሚኖራቸውና ልጅን የሚያገባ እያለ በሚጠይቅ ጊዜ እኔን የሚያገባኝ ማንም አልነበረ። ምክንያቱም ሰዎች ልጄን የሚያገባል ብሎ በሚጠይቅ ጊዜ አባቴ እንደዛ ብሎ ሲጠይቅ የሆነ አይብ ያለብኝ ነው ሰዎች የመሰላቸው። የሆነ ነገር ቢኖርባት ነው እንጂ በፍጹም እንደዚህ ልጁን እንዴት ይላል ምናምን ብለው ስለሚያስቡ አንድም ሰው እሻላለምና አልተዋፈቀም ነበርና ትምህርቴን ቀጠልኩኝ። 18 ዓመት ሞላኝ። ከዛ የሆነ ቀን የሆነች ልጅ ጋር ተዋወቅኩኝ። በጣም ጥሩ ልጅ ናትኝ። አብረን እንላለን እና ከትምህርት ቤት አንደኛ ወጣሁ። በጣም ጥሩ ሰው ስለነበረች እሷም ታስጠናኛለች ነው እንዲህ ተረዳኛለች ምናምን እንደዚህ እያልኩኝ ከሷ ጋር ተዋወቅኩኝና የቤቴን ሁኔታ አህዋሉን ምናምን እንደዚህ ነገርኳትኝ። ከዛ በኋላ የሷ ወንድም አጨኝ ትላለች። እሱ ነው ይሄ ምንድነው የሚባለው? ፓይለት ነው። መጥቶ በሚያጨኝ ጊዜ አባቴ በጣም ተደሰተ፣ ወንድሞችም ተደሰቱ ምናምን። በቃ አንተ ውሰዳት በቃ ማለት ነው የቀራቸው። ሰርግ እንኳን ሳያደርጉ ቢወስድላቸው በጣም ደስተኞች ናቸው። ከዛ አጨኝ። ሩዕየ ሸርዒ የሚባል አይደል? ያኔ ሸበሸርዓ አንድ ሴት ልጅ መጥቶ ከአባቷ ቤተሰቦች ጠይቆ ያያታን አይደለ? በሚያያት ጊዜ ልጁ ተስማምቻለሁ አለ። አያት፣ ተስማሙ። ከዛ በኋላ ተስማማ። ከ2 ወር በኋላ ጋብቻው ተፈጸመ። ተጋባን እና የሆነ የሰርጉ ዕለት ራሱ ቤተሰቦቼ በቃ ይቅር በይኝ ቢሉኝ ወይም ደግሞ አቅፈው በቃ አይዞሽ ጠንክሪ እንኳን ቢሉኝ ይቅር እላቸው ነበር። ያደረጉብኝ ሁሉ ሲደበድቡኝ የነበረው ሁሉ ምናምን እረሳላቸው ነበር። ነገር ግን እንደዛ እንኳን አላሉኝም። በሰርጌ ቀን በጣም ከፋኝ። ቤተሰቦቼ አላቀፉኝም። አስጠላኝ ሁሉም ነገር ምናምን ትላለች እና በሰርጌ በመውጣ ጊዜ ልክ አለ አይደለ የሆነ እኛ ኃይለኛ ነን የሚለው ነገር ጥይት ይተኩሳሉ ምናምን። በቃ እሱ ጋር አብሮኝ ሄድን። ከዛ ከባለቤቴ ጋር አብሬ መኖር ጀመርኩኝ። ባለቤቴ ያኔ ተረዳኝ ሁሉ ነገር ከልጅነቴ ጀምሮ እስከ እውቀቴ ድረስ ይሄ መሻዕር ወይም ይሄ ጥሩነት የሚባለው ምን እንደሆነ አላቀውም ነበር ትላለች። ቤተሰቦቼ ያንን አላሳዩኝም። ከሰው ጋር ማልገናኝም ነበር። ይሄ ጥሩነት ምንድነው፣ መልካምነት ምንድነው የሚለውን ነገር አላውቀውም ነበርና በጣም ፍራታም ነበርኩ። በራሴ አልተማመንም ነበር፣ እፈራ ነበር ትላለች። ከዛ ቀስ ቀስ እያደረገ ማስተማር ጀመረ። የሆነ ተረዳኝ፣ ይሄ ማንነቴን ተረዳኝ እና እኔን ማስተማር ጀመረ። ቀስ ቀስ እያደረገ የሆነ መናገር አልችልም ነበረ። የሆነ ነገር ሲናገረኝ የሆነ አንገቴን ቀጥ ወይም ደግሞ አዎ ወይም አይ የምለው ባንገቴ ነበር። አዎ ወይም አይ የምለው ባንገቴ ነበር ትላለች። አንገቴን ንቅንቅ ካልፈለኩ ላላለሁ ባንገቴ፣ አዎ ካልኩ ደግሞ አንገቴን ቀጥ አደርጋለሁ። ልክ እንደዚህ ነበረ በመጀመሪያው ሰሞኑን ማወራው። ከዛ ያንን ነገር እያወጣ ቀስ ቀስ እያደረገ እንዳወራ አደረገኝ። ማውራት ጀመርኩኝ ከሱ ጋር ምናምን መግባባት ጀመርን። እሱ እንትኖችን ይሄ እንደዚህ ራዋያዎችን ወይም ደግሞ እንደዚህ ታሪኮችን ምናምን ማንበብ ይወድ ስለነበረ እኔም እንዳነብ ይሰጠኛል። ከዛ በኋላ እየተለማመድኩ መጣሁ ከሱ ጋርና እሱ መሄድ ስለነበረበትኝ ተሳፈረ።
ሲሳፈር በጣም ነው የከበደኝ። ምክንያቱም በጣም ለመድኩትኝ ለምጆው ስለነበረ በቃ ባይሄድ ደስ ይለኛል፣ ግን አትሄድ ማለት ከበደኝ። ከዛ በኋላ ሄደ። ሳምንት ምናምን ከቆየ በኋላ በጣም አልቻልኩም እና ደወለልኝ። ሲደውልልኝ አለቀስኩ ትላለች። ምን ሆነሽ ነው የምታለቅሽ? ደህና ነሽ ምናምን ሲላትኝ አይ ደህና ነኝ ምናምን ስትለው ከዛ አወራን በጣም በቃ ለ1 ሰዓት ምናምን እንደዚህ የሚሆን አወራን። በጣም ደስ ብሎኝ ለመጀመሪያ ጊዜ ረጅም ሰዓት ራሱ ሳወራ እንደዛ ነውና ለ1 ሰዓት አወራን። ካወራን በኋላ የሆነ መጨረሻ ላይ በቃ ራስሽን ጠብቂ ከእናቱ ቤት ስለነበረ ትቷት የነበረው በቃ እናቴም የፈለግሽውን ነገር ጠይቃት ትነግርሻለች። የሆነ ነገር ፈልገሽ ራሱ ቤተሰቦችን መጠየቅ ከደበረሽ ከኔ ጋር ደውይና እኔ እነግራቸዋለሁ ይገዙልሻልና አብሽሪ አይዞሽ ምናምን አለኝ። ከዛ መጨረሻ ላይ ሊዘጋ ሲል እወድሻለሁ አለኝ። ከዛ በጣም ደነገጥኩኝ፣ ምክንያቱም አላውቀውም ይሄንና እንደዛ ሲል ምን መለወለስ እንዳለብኝ አላውቅም አለች። ከዛ መጨረሻ ላይ ሊዘጋ ሲል እኔም እወድሃለሁ ብዬው ዘጋሁት አለች። ቶሎ ብዬ ዝግት አደረኩት አለች። ከዛ በኋላ እንዳይደውል ስልኬን ገፈልኩት አለች። ስልኬን ሙሉ በሙሉ ዘጋሁት። ከዛ በኋላ ቢደውል ገፈል ሲለው ወይም ደግሞ የተዘጋ ሲለው በእናቴ በኩል ደወለ። ባልሽ እየፈለገሽ ነው አለችኝ። ከዛ አሉ ስለው ለምንድን ነው የዘጋሽው? እስኪ መጨረሻ ያልሽውን ድገሚው አለኝ አለች። ከዛ ኧረ እኔ ምንም አላልኩም፣ ኧረ እባክሽ ድገሚ ያልሽው ምናምን ብሎ ቢያስገድደኝም ምንም አላልኩም ብዬ ድርቅ አልኩበት አለች። እና እሺ ይሁንልሽ በቃ ራስሽን ጠብቂ ምናምን ብሎኝ ከዛ ተሰነባበትን። ከ2 ሳምንት እንደዚህ በኋላ መጣ ወደ ቤት ሲመጣ ያው ከመምጣቱ በፊት እናቱ የሆነ መሽገል ቦታ ወሰደች። ማለትም ይሄ ኩፌራ ቦታ ወይም ደግሞ ይሄ ምንድነው መቆነጃጃ ቦታ ማለት ነው። ወሰደችኝ እናት የሆነ ተቆነጃጅ መጣ። ከዛ በፊት እንደዚህ አይነት ነገር የሰርግ ዕለት እንደውም እንደዚህ የተወሰነ ነገር ነው እንጂ አላውቅም ነበርና ሄድኩ፣ ጸጉሬን እንትን አልኩኝ፣ አስተካከልኩኝ ምናምን በጣም ራሴን ራሱ እስከማላቀው ድረስ ሌላ ፊት ተክረልኝ ነው እንዴ ምናምን ብዬ ራሴን እስከምጠራጠር ድረስ አሳመረችኝ እናቱና ተመልሶ ሲያይ በጣም ደስ አለው እሱም ምናምን። ከዛ ሲመጣ ማልቀስ ጀመርኩኝ አለችና ለምንድን ነው የምታለቅሽው? እንኳን ደህና መጣህ አትይኝም ምናምን ሲለኝ አይ ካሁን በኋላ ትተኸኝ እንዳትሄድ ብላ አለቀሰች። ከዛ ናፍቄሃለሁ ለምን አትሄድ ናፍቀሽ ነው ምናምን ሲለኝ አዎ ማለት ከብዷትኝ። ከዛ በኋላ አንገቷን ደፍታ አሁንም ማልቀስ ሲጀምር ናፍቄሃለሁ በይ ምንም ችግር የለውም እኮ በይ ምናምን ብሎ እንትን አላት አስገደዳት። ከዛ በኋላ ናፍቄሃለሁ አለች። ከዛ 4 ጊዜ አስደገመኝ ትላለችና 4 ጊዜ ሁሉ ናፍቄሃለሁ አልኩኝ። ከዛ መጨረሻ ላይ በቃ ትምህርት መማር ጀምሬ ነበረ። ትምህርቴን አጠናቀቅኩ። 2 ዓመት እንደዚህ ከቆየም በኋላ ትምህርቴን አጠናቀቅኩ። እስከዛ ድረስ እኔ ቤተሰቦቼን ሂጂ ጠይቂ ባክሽን ምናምን እያለ ባለቤቴ ቢያስገድደኝም ነይ እንሂድ ምናምን ቢለኝም ምን ያልፈልጋቸውም እያልኩኝ አልሄድም ነበረና የሆነ ጊዜ ላይ ትምህርቴን ሲጨርስ በቃ አሁን ትምህርትሽን ጨርሰሻል ሄደሽ ደስታሽን ምናምን ልታካፊው ይገባል ነው የከተካፈችው ይገባ ምናምን ብሎኝ ከዛ ወደ ቤተሰቦቻችን አብረን ሄድን። ቤተሰቦቻችን ከ3 ዓመት በኋላ ማለት ነው እንግዲህ ከ3 ዓመት በኋላ ቤተሰቦቻቸው ጋር ሲሄዱ ቤተሰቦቻችን አለች ሁሉም ነገር ተቀይሮ አገኙ። በቃ የሆነ እንትኑ ይሄ ቤታችን በጣም የሆነ አርጅቶ ልጆቹ የነዛ ወንድሞች የተታዋቸው ሄደው ወደ ሌላ ቦታ አንዱ የሆነ በስርቆት በመናምን ታስሯል፣ ሌላኛው ደግሞ አግብቶ ሄዷል። ብቻ ቤተሰቦች በቃ ኦሪጂናል እንትን ብሏቸዋል። በጣም ያን ማንነታቸው በቃ ይሄ ኩራቱ አባቴ ምናምን ስብር ብሎ አገኘው ትላለችና ከዛ መጨረሻ ላይ አባዬ ምናምን ብዬ አለቀስኩ። ያለበትን ሁኔታ ምናምን ሳይ በጣም አዘንኩኝ ትላለች እና መጨረሻ ላይ ያኔ ሁኔታውን ምናምን ተረዳሁኝ። ኩሽና ገብቼ ራሱ ቤቱን ሳይ ምንም ነገር የለም፣ የሚበላ የለም፣ ምግቡ ሸቷን። እነሱ በጣም ያኔ ሰውነታቸው እንዳለ ድቅቅ ብሏል። በቃ ይሄ 3 ዓመት ሳይሆን 10 ዓመት የቆየሁ ነው የመሰለኝና በጣም ገረመኝ። እነዛ ሲመጡ የነበሩ አብረው አጀብ ሲሉ የነበሩ ጓደኞቻቸው እንትኖች ጎረቤቶቻቸው እንኳን የሉም፣ ማንም አልነበረም ከጠገባቸውና ባለቤቴ በቃ 2 ሳምንት ምናምን ወደ 3 ሳምንት እንደዛ ከቆየን በኋላ መሄድ ነበረበትኝ። ምክንያቱም ስራ ስለነበረበት እንደነገርኳችሁ እንትን ነው ይሄ ምንድነው ፓይለት ስለሆነ መሄድ ነበረበትና እሱ ሊሄድ ሲል ተሰናበተኝ። ቢሆነ ሲሄድ ልቤ ደስ አላለኝም። ማለት
የሆነ አብሬው እንዳልሄድ ቤተሰቦቼ በጣም አጓጉኝ። አብሬያቸው ቤተሰቦቼም ጋር መሆን ከሱ ጋር መሄድም ፈለኩኝና ከሁለት እንትን አልኩኝና ቤተሰቦቼም መተው አልፈልግምና የሆነ ነገር ፈልግና ወይም ደግሞ የሚስተካከል ነገር ካለ አስተካክልና ቤተሰቦቻችንም ወደኛ ቤት ይዘናቸው እንሄድ ምናምን የሚል ሐሳብ ሳቀርብለኝ እሺ ብሎ ተስማማ። ሄጄ ነገራቶችን አስተካክዬ እመለሳለሁ ምናምን አለኝ። እሺ ያሉ ከዛ በኋላ ሳለቅስ ሁለተኛ ያንቺን ለቅሶ ማየት አልፈልግም፣ ሁለተኛ እንዳታለቅሽ እንባይሽን ማየት አልፈልግም ማለት እሺ በቃ አላለቅስም ምናምን አልኩትኝ። ከዛ ሄደ እያለ በእጁ ወይም ደግሞ ልቡን ያሳየኛልና በጣም ያስቀኛል። ያሳቀኝ እያለቀስኩ እየሳቅኩ ነው የሄደውና በጣም ደስ ብሎኝ ነበር የሄደው። እና ራስሽን ጠብቂ፣ ቤተሰቦችሽን ተንከባከቢ፣ ከሳምንት በኋላ እንደዚህ ይመጣሉ ምናምን ብሎኝ ነበር ቃል ገብቶልኝ ሄደው። ግን ይሄ በተከሰተ ከ23 ቀን በኋላ ባሌ ተደውሎ እንደሞተ ተነገረኝ። ነገር ግን እኔ አላመንኩም፣ ምክንያቱም እንደሚመጣ ቃል ገብቶልኛል። ሙቷን ብለው ቢነግሩኝም ጭራሽ አላመንኩኝም። በቃ እመጣለሁ ብሎ ቃል ገብቶልኛል። ለሁሉም ነገር በቃ ነገራቶችን እንደሚያስተካክል አብሮኝ እንደሚኖር እስከዛሬ ድረስ ያፈርኩ ምን ያልኩኝ ደስታውን አልሰጠሁትም። ግን ቢረዳኝም እሱ ግን በሚችለው አቅም እሱን ላስደስት እፈልጋለሁና እየጠበቅኩት ነው። አሁንም ድረስ እሱ መሞቱን አላም እንዳታለቅሽ ብሎ ስለነበረ እስካሁን አላለቀስኩም፣ ማልቀስም አልፈልግም ትላለች። ያ ሱብሃንአላህ ብዙ ነገር ነው የምትማሩት። እንትኑ ረጅም ስለሆነ እዚህ ጋር ነው እንትኑ የሚያልቀው ታሪኩ የሚያልቀው። ያው ትምህርቱ እዛው እንትኑ ላይ ትምህርት ተወስዱበታላችሁ። በተለይ ደግሞ ቤተሰቦች ለልጆቻችሁ የምትሰጡትን ነገር በደንብ ማስተካከል እንዳለብን፣ እንደገና ደግሞ ይሄ ሰው ልጅ የሆነ ከምንም ነገር መስራት እንደሚቻል ከባልየው ክትገነዘባላችሁ። እንደገና ደግሞ የሷ ውደታ ራሱ ምናምን የሆነ አለ አይደል አይናፋርነቷ ምንም ደስ ይላል። ሰራሃ ግን ብዙ ነገራቶች ነው የምትማሩበት። አላህ Subhanahu Wa Ta'ala መልካም ስራችንን ይቀበለን፣ መጨረሻችንን ያሳምርልን። የሚያሳዝንም ደስ የሚልም ታሪክ ልንገራችሁ። አንዷ ምን ትላለች? ሳገባ ባሌት በጣም ጥሩ ሰው እንደሆነ ሰዎች ቢነግሩኝም ነገር ግን አይ አታካብዱ የሚልን ነገር ከጭንቅላቴ ይዤ ሂጄ ነበረ። ከዛ ከቤት ሳይው እውነትም በጣም ጥሩ ሰው ነው። ይሰግዳል፣ 5 አውቃት ሰላቱን መስጊድ ነው የሚሰግደው። ሱና ሰላቶች አያመልጡትም፣ ሰኞና ሐሙስ አያመልጠውም። እንደዚሁም ደግሞ ቤት ውስጥ እኔም በጣም ያግዘኛል። ስራ ውሎ ደክሞ እየመጣ ራሱ እኔ ቤት ሳስተካክል ካየ የሆነ ነገር ማድረጉ አይቀርም፣ ብቻ በሆነ ምክንያት ያግዘኛል። ጧት ተነስቶ የሆነ እሱ ማድረግ ያለበት የበላበትን ራሱ ነው የሚያጥበው። በቃ ኩሽና ውስጥ ይገባን እቃ በማጠብ ያግዘኛል። በጣም ጥሩ ሰው ነውና አይ የመጀመሪያ የጫጉላችን ሰሞን ስለሆነ ነው እንጂ ከወር በኋላ ምናምን ይቀየራል ብዬ አሰብኩኝ። ነገር ግን የካሰብኩት በተቃራኒ የሆነው እሱ አንድ አይነት ሰው ነው። እንዲሁ የሆነ ነገር ችግር ምናምን ሲገጥመው ራሱ ቶሎ ብሎ ወደ ሰላቱ ወደ መስገድ ሄዶ የሚያርፍ ነው። ሰግዶ ሲመጣ ፊቱ ላይ ኑር ታያላችሁ። በጣም አላህን የሚፈራ ሰው ነው። እና በዚህ ሁኔታ ላይ እየቀጠልን እያለ በሁለት ወሬ እንደዛ ከሆነ በኋላ ከተጋባን አረገዝኩኝ። ማርገዜን ሲሰማ ይበልጥ እንክብካቤው ጨመረ። በጣም ይወደኛል፣ ያከብረኛል፣ በጣም ነው የሚንከባከበኝ። እኔ ወደ ቤተሰቦቼ ሂጄ ላሳርፍህ እናቴ ትንከባከበኝ በተወሰነ መልኩ ብዬ ብለውም ነገር ግን ሊሰማኝ አልቻለም። እኔ ነኝ መንከባከብሽ፣ የሆነ ነገር ብትሆኝስ ምናምን ጭራሽ አያምነኝም። በጣም ከመደሰት የተነሳለች። ከዛ ወደ ስራ ሲሄድ የእናቱ ቤት እና የኛ ቤት በጣም ቅርብ ስለሆነ ከእናቱ ቤት ይወስደኛል። እናቱን በተመሳሳይ ኡምርም የሷ ልጅ በጣም ጥሩ ሰው ናት። በጣም በቃ የሱ እናት የሱ ልጅ እንደሚባል አይደለም። ይሄን በቤተሰብ ደግነት የሚባለው ከእናቱ ላይ ማየት ትችላላችሁ። በጣም ደግ ሰው ናት እናቱና ይሷም ትንከባከበኛለች። እንዳረገዝኩ ስሰማ ምናምን እንደዚህ እያልነ 9 ወሬ ገባ። 9 ወሬ ገብቶ እንደዚህ ቁጭ ብለን ምግብ እየበላን እያለ እሷ አልነበረም ስራ ቦታ ነበርና ምጤ ይመጣል። ሲአሞኝ ነበረ በሰዓቱና እንደዚህ ስል ምጤ እንደመጣ ተረዳሁኝ። ከዛ ከወንድሙ ጋርና ከእናቱ ጋር ሆነን ወደ ሙሽተሽፋ ሄድን። ከዛ እሱ እንደወለን ነገር ነው። እሱም ቀድሞ ደርሶ ነበረ። ከሙሽተሽፋ ሆኖ ጠበቀን። ሙሽተሽፋ ወደዚህ ይላን በጣም ተጨንቋን፣ በጣም አዝኗን ምናምን። ከዛ እኔ ገባሁኝ፣ ወለድኩኝ በሰላም አልሐምዱሊላህ። ከዛ መጨረሻ ላይ ምንድነው የተከሰተው? ወልዳ ስጨርስ ልጅ ተወልዷል ምናምን ተብሎ ሲነገረው በጣም ደስ አለው። ገባ፣ ልጁን አቀፈው፣ ደስ አለው፣ አለቀሰ። እኔንም ግንባሬን ሳመኝ፣ በጣም ደስ አለው። ከዛ በኋላ ከዛ ወጣን፣ መኖር ጀመርን። መኖር እየጀመርን እንዳለ ለምን ቁርአንና አነሐፍዝ ማብረን እኔ እየረሳሁት ነው
ብሎ አለኛለች። ያኔ ጭራሽ ሊረሳው አይችልም። ምክንያቱም በየ15 ቀኑ ቁርአን ያከትማል። ከልጁ ላይ ሁሌ ይቀራለታል። በቃ በጣም የሆነ ከኢባዳ ላይ ያለው በጣም ሐሪስ ነው፣ በጣም ጎበዝ ነው እና በፍጹም ሊረሳው አይችልም። ግን እኔ እንደሐፍዝ እንደፈለገ ተረዳሁኝ። ከዛ በኋላ ቁርአን መሐፈዝ ጀመርን። እሱ ያሳፍዘኛል። የሆነ ነገር እንኳን በምሰንፍ ጊዜ ስንፍስል ኖ እንዳትሰንፊ ምናምን ይለኛል። በጣም ያጎብዘኛል። የሚችለውን ያክል ሁላ ያደርጋል። እንደዚህ እያለን 4 አመት ቆየን። በ4 አመቴ ቁርአንን ሐፈዝኩኝ። ቁርአንን ሐፍዘን እንደጨረስን እንዳረገዝኩ አወቅኩኝ። አረገዝኩኝ። እሱ ቁርአን እንደሐፈዝኩ ሲያቅ በጣም ተደሰተ። ከኔ በላይ እሱ የተደሰተ እስከሚመስለኝ ድረስ በጣም ተደሰተ። እንደውም ጀነት ውስጥ አብረን የምንሆነው ምናምን ይለኛል። ሁልጊዜ ወዓድ ይገባልኛል። በጣም ያስደስተኛል በሁሉም ነገር ትላለች እና መጨረሻ ላይ አረገዝኩኝ። የ5 ወር 6 ወር እያለሁኝ የሆነ ቀን ተነሳሁኝና አሁን ቶሎ ብዬ በኋላ ብነሳ ስራ አያሰራኝም። ስለዚህ ቶሎ ቀድሜ ልነሳ እነሱ ከመነሳቱ በፊት ስራ ልስራ ብዬ ተነስቼ ቤቱን እያጸዳዳሁኝ እያለ እሱም ተነስቶ ለምን ወደ ሆነ ቦታ ሄደን ዘና እንልም አለኛለች። እሺ ሁሌ የሆነ መዝናኛ ቦታዎች ምናምን እንደዚህ ይወስደኛል ያለች። በጣም የሆነ እንደዚህ አይነት ነገር በጣም ያስደስተው ነበርና እንደዚህ ይወስደኝ ነበርና ዛሬ ምን ሄድና ተዝናንተን እንምጣለኝ። እሺ ብዬ ሄድኩኝ። ከዛ እየሄድን እያለ የሆነ ኑዛዜ የሚመስል ነገር መናገር ጀመረ። ይሄ ያጠራቀምኩት ብር ነው እንጂ ይሄንን ያጂ ይሆናል አይደለ? የሆነ ሁሌ ልጆቹን በሚችለው አቅም እንትን ለማለት ከልጅ ያረገዝኩት ልጅ ላይ ቁርአን ይቀራ ነበር። ልጁን የቀረ ቁርአንን እንደሐፍዝለት የሚችለውን ያክል ያደርጋል። በቃ 4 አመቱ እንኳን የተወሰነ ነገር ሐፍዞ ነበር ልጁ ትላለች፣ ህፃኑ ማለት ነው። እና በጣም በቃ ሐሪስ ነበርና የሆነ ሙዳይቅ የሆነ ነገር ይሳመዋል እና የሆነ እንደ ኑዛዜ የሚመስል ነገር መናገር ጀመረ። አንተ እንደዚህ አትብል፣ ምንድነው እንደዚህ የምትለው ምናምን እያልኩኝ ወሬውን እቀይርበታለሁ። ነገር ግን እሱ አሰራ አለ ذلك ከእንደዚህ አይነት ነገር ከመናገሩ አላቆምም ትላለች። ከዛ ያደረገውን ነገር ሁሉ ምናምን ነገራት። ካስቀመጠበት ገንዘቡ ምኑ ያለበትን ነገር ሁሉ ነገራትኝ። ከዛ እሺ በቃ እንዳልክ ምናምን አልኩኝ። ላጨናንቀው ምናምን አልፈለኩም ትላለች። እና ዙሁር ደርሶ ስለነበረ ቶሎ ብለን ዙሁር መድረስ አለብን ብሎ ይዞኝ ይመለሳል። ይዞ ሲመለስ ግን ሊልአሰፍ አላሁ አክበር መኪና ሲተጋጨ። ከዛ በኋላ እኔ ምን እንደተከሰተ አላቅም። ራሴን ያገኘሁት ሆስፒታል ነው ትላለች። ሆስፒታል ሁኚ እንዳለ እጄ ላይ ግንባሬ ላይ የተወሰነ እንትን እግሬ ላይ ምናምን የሆነ ስብራት ነገር እንደተከሰተ ተነገረኝ። ከዛ የተወሰነ ነገር 3 ቀን 4 ቀን ምናምን ታክሜ ወጣሁኝ። ታክሜ ስወጣ ባሌት ነው ምናምን ብዬ ስጠይቃቸው ሙሽተሽፋ ውስጥ ሆኜም አልነገሩኝም። ደህና ነው ምናምን ነበር የሚሉኝ። ነገር ግን ስወጣ ቤተሰቦቼ እሱ እንደሞተ አረዱኝ ትላለች። በቃ ሁሉንም ነገር ህይወት ምን እንደሆነ ራሱ ያሳየኝ እሱ ነበረ። የደስታ ምን እንደሆነ ያሳየኝ እሱ ነበረ። በቃ ለልጆቹ ራሱ በጣም መልካም ሰው ነበረ። ማለት ከመወለዳቸው በፊት እንኳን ጀምሮ የሚዘጋጅ አይነት አባት ነበረ። ተአርግዤ ራሱ ቁርአን የሚቀራ ከሆዴ ተጠግቶ ቁርአን የሚቀራ ሰው ነበረና በጣም መልካም ሰው ነበረ። አጣሁትኝ። አሁን ደግሞ ልጆችሽን የሚያሳድጋቸው ስለሚያስፈልጋቸው አግቢ እያሉ እያስቸገሩኝ ነውና ምን ላድርግ እስኪ ሐሳብ ስጡኝ የሚል በዚህ መልኩ ታሪኳን ታካፍላለች ማለት ነው። እንደዚህ አይነት ሰው አለ እንዴ ተብላችሁ እስከምትጠራጠሩ ድረስ ማለት ነው። በጣም መልካም ሰዎች አሉ። ብዙ ሰዎች ወንዶች መጥፎ ናቸው ምናምን ይባላል። በወንዶች በኩል ሲከደበው ሴቶች መጥፎ ናቸው ምናምን የሚባለው ነው አብዛኛውን ጊዜ የሚታየው ማለት ነው። ነገር ግን መልካም ሰዎች እንዳሉ እሙን ነው። መልካም ሴቶች አሉ፣ መልካም ወንዶች አሉ። አላህ Subhanahu Wa Ta'ala መልካሙን ይስጣችሁ። አላህ አዘ ወጀልም ወሚን አያቲሂ ከተአምራቶቹ አንኸለቀ ለኩም ሚን አንፉሲኩም አዝዋጃ ከነፍሶቻችሁ ሚስቶች መፍጠሩ ነው አለ። ሊተስኩኑ ኢለይሃ ሚስት መፍጠሩ ነው። ሊተስኩኑ ኢለይሃ ያን ደግሞ እንድትረጋጉበት ነው እንድትረጋጉባት ነው አለ። ወጀዐለ በይነኩም መወደተን ወረሕማ በመካከላችሁና እዝነትንና መፈቃቀርን አደረገ ወይም ደግሞ ፍቅርን አደረገ።
ኢነ ፊ ዛሊከ ለአያቲን ሊቀውሚ የተፈከሩን እያለ አምላካችን አላህ አዘወጀል ይናገራል በሱረቱ ሩም ላይ ማለት ነውና በዚህ ውስጥ ተአምር ተደርጎ ነው ራሱ የተገለጸው ማለት ነውና የአላህ መልእክተኛ አለይሂ ሰላቱ ወሰላም ኢዛ ጃአኩም መን ተርضውን ዲኑሁ ወኹሉቀሁ ዲኑንና አኽላቁን ወይም ደግሞ መልካም ስነ ምግባሩን ለጋብቻ ጠይቆ ከመጣ የአላህ መልእክተኛ አለይሂ ሰላቱ ወሰላም ስጡ ብለው ወይም ደግሞ አጋቡ ብለው ይናገራሉ ማለት ነውና መልካም ሰው ካገኛችሁ አግቡሺ እንደዚሁም ደግሞ በተጨማሪ እንደዚህ መጥፎ ብዙ ጊዜ የሚነገር አብዛኛውን ሰዓት በተለይ በአሁኑ ሰዓት መጥፎ ነው በቃ ፉላን መጥፎ ነው መፋታት ምናምን እንደዚህ አይነት ነገራቶች የሚበረታቱ ተደርገው እየታዩ የሚታይበት ህይወት ላይ ነው ያለነው ወላኪን ደግሞ መልካም ነገራቶች እንዳሉ አስበን ወደ መልካም ነገራቶች መጓዝ እንዳለብን የሚያስተምር ታሪክ ነው አላህ ብዙ ጊዜ ወላጆች ላይ የሚታይ ክፍተት በጣም ትልቅ ክፍተት ብዬ የማስበው አንዱ ልጅ በጣም ይወዱትና ነገር ግን ከፍ ከፍ ያደርጉታል ያንን የሆነ አለ አይደለም ልጁ ዘኪይ ሊሆን ይችላል ከልጅነቱ ካፈጣጠሩ እንደዚሁም ደግሞ ቶሎ ብሎ ነገራቶችን የሚረዳ ሊሆን ይችላል ሌላኛው ደግሞ ቶሎ ብሎ የማይረዳ ሊሆን ይችላል ወይም ደግሞ መስራት የሚችለውን ነገር የማያውቅ ሊሆን ይችላል ወዘተ ነገራቶች ወይም ዘገየት ሊል ይችላል ይሄኛውን ሁሉ ጊዜ ፋሽን እንደሆነ ወይም የማይረባ እንደሆነ የማይጠቅም እንደሆነ ሁሉ ጊዜ ስንናገርና ይሄኛውን ደግሞ በጣም ጎበዝ እንደሆነ ጀግና እንደሆነ ስናበረታታ ይታያል በሁለታቸው መካከል ሙቃረና በመናደርግ ጊዜ ወይም ደግሞ ልዩነት በመናደርግ ጊዜ እነዛ ልጆች አበላለጡ ምናምን ይያሉ እንትን ሲሉን ወይም ደግሞ እኛ ላይ ጥላቻ ሲዘሩ እንመለከታለን ማለት ነው ወይም ደግሞ እነሱ ወላጆቻቸውን እንዳይወዱ አልፎም ሁሉ መጥፎን ነገር እንዳስቡ የማድረግ እድል ይኖረዋል ማለት ነው ይሄ አንደኛ ያለመገንዘብ አንፃር ነው ይሄ ልጆቻችንን ሁላቸውም ባንድ ላይ መውደድ ላንችል እንችላለን ለምሳሌ አንዱን ልናስበልጠው አንዱን ደግሞ ዝቅ ልናደርገው እንችላለን መውደድ ላይ ማለት ነው ባንድ ላይ ውደዱ አይባልም ነገር ግን ይሄ ፍትህ ላይ ግን እኩል ነው ልናደርጋቸው የሚገባል ለዛ ምን አላህ መልእክተኛ አለይሂ ሰላቱ ሰላም ፈተቁላህ አላህ Subhanahu Wa Ta'ala ፈሩ ወአዲሉ ያኒ ፍትሃዊ ሆኑ في አውላዲኩም ልጆቻችሁ ላይ ፍትሃዊ ሆኑ አላህ መልእክተኛ አለይሂ ሰላቱ ሰላም ስለዚህ ልጆቻችንን በፍትህ ነው ልናስተዳድራቸው ወይም ደግሞ ልንጠብቃቸው የሚገባው ሁሉም ሰው ያኔ በነገራችን ላይ በአንድ አይነት ተخصص ካልሄደ ወይም እኛ በምንፈልገው ተخصص ካልሄደ ብለንም ሙግድ ማለት የለብንም እነዛ ልጆች የሚወዱትና የተሻለ ቦታ የሚደርሱበትን ነገር የሚወዱትን ነገር ወይም ለዛ ነገር የሆነ ገር የሆኑለትን ነገር ወደነዛ እንዲሄዱ ወይም ደግሞ እንዲበረታቱ ማገዝ ነው እንጂ ያለብን እኛ ለምሳሌ እኛ ዶክተር እንዲሆን ከፈለግን እሱ መሐንዲስ መሆን ከፈለገ ማተለን ወይም ደግሞ ኢንጂነር መሆን ከፈለገ አይ እንትን ዶክተር ነው መሆን ያለብህ ብለን መጫን የለብንም መሐንዲስ እንዲሆን ወይም ደግሞ ይሄ ኢንጂነር እንዲሆን የምንፈልገውን የምንችለውን ያክል ማገዝ ነው እንጂ ያለብን ወደኛ ካልመጣ ልክ አይደለም ይያልና መጥፎ ነገር ላይ እንዲወድቅ ማድረግ የለብንም ዲንም ላይ በተመሳሳይ ማለት ነው ዲኑ ላይ በጣም የሆነ ጎበዝ ያኔ ሙህም የሆኑ ነገራቶች ጎበዝ እንዲሆን እናደርጋለን ግን አንዳንዶቹ ቁርአን ላይ በጣም ጎበዝ ይሆናሉ ቁርአን ከመቅራት ጋር ነገር ግን ደግሞ በደንብ አድርጎ ቁርአን ጎበዝ ይሆኑና የቁርአን ዶክተር እስከመሆን ድረስ የሚደርሱ አሉ አንዳንዶቹ ደግሞ ሐዲስ ላይ በጣም ጎበዝ ሊሆኑ ይችላሉ አንዳንዶቹ ዱዓ ላይ ብቻ በሆነ ተخصص ይኖራቸዋል ማለት ነው በሁሉም ነገር ጎበዝ ሆኖ ወይም ደግሞ ይሄኛው ምርጣችሁ እናንተ በዚህ ካል ሄዳችሁ ብለን ሙግድ ማለት የለብንም እኛ የምንወደውን ነገር ልጆቻችን ከወደዱ ፈቢሁ ኒዕማ በጣም ትልቅ ነገር ነው ወላኪን ልጆቻችን እኛ የምንወደውን ነገር ካልወደዳችሁ ብለን መጫን የለብንም ማለት ነውና ወላጆች ብትጠነቀቁ መልካም ይመስለኛል አላህ ይحفظكم። አሰላሙ አለይኩም ፍትሃዊ እንሁን ኢንሻአላህ።